ስለዚህ ጎንደር የተለየ ጥቅም ያገኘ አስመስለው ያወሩት ምንድነው የጎንደርን ህዝብ ከአማራ ህዝብ ለመለየት ነው። ይሄ አይሆንም አይሳካም። ምክንያቱም ህዋት ጀምራለች አይደል? ህዋት በአፋር በኩል ስለጀመረች ፋኖ እና የአማራ ህዝባውን ከህዋት ጋርም ሆነ ከኤርትራ ጋር የሚያደርገው ንትርክ የለም። ምክንያቱም አንደኛና ቀዳሚ ጠላቱ ብልጽግና ብቻ ነው። ብልጽግናን ጥሎ ነው ሁሉንም ማሳካት የሚቻለው እንጂ 2013 ላይ ነው 2013 ላይ እኮ ወልቃይት ራያ በአማራ ቁጥጥር ስር ውስጥ ሆኗል። እስካሁን ጠብ ያለልን ነገር የለም። ስለዚህ ይሄ ለአብይ ቁማርና ካርታ መጫወቻ ማስፋፊያ እድሜውን ማራዘሚያ የጎንደር ህዝብ መሆን የለበትም። አማራን መከፋፈል የለበትም። ወልቃይት ራያ ጉዳይ ማለት የህዋት ጦርነት ጉዳይ አሁን ዋና ታርጌታችን ላይ ነው ትኩረት ማድረግ ያለብን እንጂ አሁን ዛሬ ጎንደር የሄዱበት ምክንያት ምንድነው? ጎንደርን ለመነጠል ነው። ከጎጃም ከወሎ ከሸዋ ለመነጠል ነው። ጎንደር እኛ ስለ ወልቃይት አይመለከተንም የሚል አክቲቪስት በጎጃም በወሎና በሸዋ አሰማርቷል። ስለ ወልቃይት ብቻ የሚያቀነቅን ልክ እንደና ያለው መንበር አይነት ደግሞ ጎንደር ላይ አሰማርቷል። ስለዚህ እነሱን ንትርክ ወደ ህዝቡን ለማስረጽ ነው። ስለዚህ የጎንደርን ፋኖ ለመነጠል የጎንደርን ህዝብ ለመነጠልና ብቻውን ለማጥቃት ሌላ የኢኮኖሚ ተጠቃሚ ያደረጉት ይመስል ይሄን እየሰሩ ነውና ይሄ ጥንቃቄ ያስፈልጋል። ይሄ ምንድነው? ህዋት ጀምራለች አይደል? በአፋር እሰይ ጀመረች የሚል የአማራ ህዝብ ነው የመጣበት። አሁን ወልቃይት ላይ ደግሞ ምንድነው እነ ኮሎኔል ደመቀ ሆይታቸውን አይታቸዋል። እንግዲህ ለዘመቻ ውጊያ የጀመሩ ይመስል በአክቲቪስቶቻቸው በኩል እያስለቀቁት ነው። ስለዚህ ስለ ወልቃይት አይመለከተንም አለ ጎጃም አለ ወሎ፣ ስለ ወልቃይት አይመለከተንም አለ ሸዋ የሚል አስተሳሰብ ለመስጠት ነው እና የራሳቸውን አላማ ለማሳካት እንግዲህ ዘመቻ ጀምረው ጎንደር ላይ ለጎንደር አሪፍ ነገር አሪፍ ኢንዱስትሪ የሰራ ይመስል እንግዲህ ቀለም ቀብቶ ለመሸወድ እየሞከረ ነው። ይሄ ነገር በጣም ሊታሰብበት ይገባል። ስለዚህ ይሄ አማራን ለመከፋፈል የመጨረሻ ካርድ ያሏቸውን መዟል። ስለዚህ ህዋት በአፋር ገባ እየታኮሰ ገባ ይግባ መንገሩን ጨርቅ ያድርግለት። ስለዚህ ስለ ህዋትና ብልጽግና ጉዳይ የአማራ ህዝብ ሊመለከተው አይገባም። የአማራ ህዝብ ዋና ጠላቱ ብልጽግና ነው። ብልጽግና ላይ ነው ትኩረት ማድረግ ያለበት እንጂ ጎንደር፣ ጎጃም፣ ወሎ፣ ሸዋ ብሎ ተከፋፍሎ የጠላት መሳሪያ መሆን የለበትም። ኃይሉን ማዳከም የለበትም። መዳከም ያለበትን የብልጽግናን ፓወር ሆኖ ኃይል ድጋፍ ሰጥቶ ማጠናከርና በይበልጥ በጥፍ የአማራን ጂኖሳይድ እንዲቀጥል ማድረግ የለበትም የአማራ ህዝብ። ስለዚህ ጎንደርን የአማራን እከፋፍላለሁ ያለው ካርዱ ጎንደር ነች። የጎንደር ካርዱ ነች። እችነን መዟል። ይህ ደግሞ አላማው ለጎንደር አስቦ አይደለም። ለጎንደር ምንም የተለየ ነገር ሰርቶለት አይደለም። ጎንደር ተጠቃሚ ሆኖ አይደለም። ነገር ግን የአማራን ህዝብ ለመከፋፈል ግን የጎንደሩ ካርታ ይጠቅሟል። ወልቃይትና ራያ ይጠቅሟል። ይሄ ነው። ስለዚህ የአማራ ችግር ምንድነው? ቀዳሚ ጠላት ማን ነው ብሎ መለየት መቻል አለበት። ቀዳሚ ጠላት ማን ነው? ስለዚህ ቀዳሚ ጠላት ከህዋት በላይ ብልጽግና ነው የአማራ ጠላት። ህዋት ከገደሉ በላይ ኢትዮጵያን ያደመው ህዋት ከገደሉ በላይ አማራን የገደሉ ጂኖሳይድ የፈጸመበት ብልጽግና ነው። ስለዚህ ከዚህ በላይ ጠላት የለም። ይሄን ጠላት አሸንፈን ወደሚቀጥለው ምንነደው። ስለዚህ ነገር በጣም ህዋትም ብልጥ ነው። በወልቃይት አልጀመረም። ምክንያቱም ይህ ነገር የአማራ ህዝብ ከብልጽግና ከአማራ ህዝብ ድጋፍ እንዳያገኝ አስበው ገምግመው ስለሆነ ኢንጦርነት ህዋቶች የገቡበት በወልቃይት በኩል አልሄድም፣ በራያ በኩል አልመጣም። ስለዚህ ይህ ኳልኩሌት ደግሞ ለአማራ ህዝብ ምንድነው አንደምተው ብሎ ሊገባውና ሊጠነቀቅ ይገባል። በሆይ የጠላት መሳሪያ መሆን የለበትም። ስለዚህ ይህ ትኩረት ሊሰጠው